ብፁዕ አቡነ ጴጥሮስ ናቸው። በጉጉት እንጠብቃቸው ነበር። እግዚአብሔር እንዲሁ ሳናስበው በዛሬው ዕለት እንግዲህ በእርሳቸው ሊመግበን እግዚአብሔር ፈቃዱ ይሆናል። ወደ ብፁዕነታቸው እንሄዳለን። ሁላችሁም አይምሯችሁን ሰብሰብ አድርጋችሁ ከኋላ ያላችሁ በእውነት ይህ ዕድል እንዳያመልጣችሁ ወደ ውስጥ ገባ ብላችሁ ተጣባችሁ ቢሆን ብላችሁ እግዚአብሔር ቃል እንከታተል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምሕረት የቸርነት የይቅርታ ባለቤት እግዚአብሔር አምላካችን ስለባረክልን ስለቀደስክልን ክብር ምስጋና ውዳሴ ላንተ ይሆንልን። አምላካችን እግዚአብሔር እንዲህ ባለ መልኩ ከሌሊት ጀምሮ አንተን በማመስገን አንተ ክብር በመስጠት በዚህ እንድንገኝ እንድንሆን ይረዳሃል። አሁንም እናመሰግናለን። እስካሁን የነበረውን አገልግሎት ዳሴ፣ ውዳሴ፣ ማህሌት፣ መዝሙር ተቀብለህ ለእያንዳንዳችን ለምድራችን በረከት እንዲሆን አድርግልን። እንደገና ደግሞ ቃልህን እንድታስተምረን ፈቃድ ይሆንልን። በነቢያት ለሐዋርያት ለሊቃውንት የገለጸ መንፈስ ቅዱስ ለእኛም ይግለጽልን። ክብርና ምስጋና ለተቀደሰው ስም ይሁን ዛሬም ዘወትርም ለዘላለሙ አሜን። እንግዲህ እዚህ ያላችሁትን መምህራን እንዲያውም ስም መያዝ የማልችል ዝም ብዬ ከላይ አንስቶ እስከታይ ድረስ ክቡራን አባቶች ብል ይቀለኛልና ክቡራን አባቶች እዚህ ሌሊትም በማህሌት ያደራችሁ፣ በቅዳሴ ያገለገላችሁ፣ በመዝሙር የዘመራችሁ እንዲሁም ምዕመናን ሁላችሁ እግዚአብሔር ቸር ነው። ቸርነቱ ብዙ ስለሆነ ስለ ቸርነቱ ስላደረገልን እግዚአብሔርን እናመሰግናለን። ስለሚያስፈልገን ደግሞ እንለምናለን። ስለምንፈልገው ሳይሆን ስለሚያስፈልገን እንለምናለን። በምንፈልገውና በሚያስፈልገን መካከል ብዙ ልዩነት ስላለ ስለዚህ አሁን ለምናመሰግን በአንድ ላይ ሆነን በሰላምታ ልውውጥ እግዚአብሔርን እናመሰግናለን። የዚህ የትንሣኤ የሰላምታ ልውውጥ ያው ከሁልጊዜው ለየት ይላል። በየትኛውም በኦርቶዶክሳውያን ስትሄዱ በዚህ ሰሞን ትንሣኤ ነው የሚገልጹላችሁ። ሰላምታ ሰጪው ክርስቶስ ከሙታን ተነስቷል ይላል። ተቀባዩ ደግሞ መልሶ አዎ በእውነት ተነስቷል ይላል። ስለዚህ አሁን እኔ ለእናንተ ሰላምታ ሰጣለሁ፣ እናንተ ደግሞ ለእኔ ትመልሳላችሁ። ክርስቶስ ከሙታን ተነስቷል። አይሰማም? አይደክማችሁ? እሺ፣ ክርስቶስ ከሙታን ተነስቷል። አዎ በእውነት ተነስቷል በሉ እስቲ። እንደሱ ነው። አሁን ነቅታችኋል። ክርስቶስ ከሙታን ተነስቷል። ትንሣኤ የሕይወታችን ልንኖርለት የሚገባውን ሕይወት በአእምሯችንና በልባችን እንድንይዝ ብቻ ሳይሆን እንድንኖረው የሚያደርግ የሕይወት ተስፋ ነው። በክርስትና እምነት ትንሣኤ የሁሉ ነገር ቁንጮ ነው። ክርስቶስ ተነሳ ሲባል ሞት ተሸነፈ ማለታችን ነው። ሞት ተሸነፈ ሲባል እኛ የምንኖረው ለዘላለማዊ ሕይወት ነው ማለት ነው። ስለዚህ ይህንን እናውቀዋለን፣ እናምነዋለን፣ እንኖረዋለን። ክርስትና እናውቃለን፣ እንኖረዋለን፣ እናምነዋለን፣ እንኖራለን። እንደዛ ነው። ስለዚህ ትንሣኤ ታላቅ ስለሆነ አሁንም ክርስቶስ ከሙታን ተነስቷል። እንደምን አደራችሁ? ይሄም በእኛ ሀገር በጣም ግሩም ነው። የእኛ ሀገር ቋንቋ
እንደዚህ ነው። እግዚአብሔርን በሰላምታ ድምፅ እግዚአብሔርን የሚያመሰግን የእኛ ቋንቋ ብቻ ነው። በነገራችን ላይ እንትኖች አንዳንድ ጊዜ ይሞክራሉ ዕብራይስጥ አላቸው እንጂ በጣም። ስለዚህ እግዚአብሔር እናመሰግናለን። እንግዲህ እዚህ የነበርኩኝ ብዙ ቀን ሆኖኛል ማለት ነው። አሁን የማየው ብዙ ቀን ሆኖኛል ብዬ የማስበው የካህናቱን ብዛት ሳይ ነው። ይህን ያህል ካህናት እኛ በነበርንበት ጊዜ አልነበረም። እንዲያውም የካህናት እጥረት ነበረ እና ስጠይቅ አሁን ይዘውኝ የወጡትን ወንድም ስጠይቅ ስንት ቤተክርስቲያን አለ ስላቸው 10 ምናምን አሉ። ይህን ያህል ሰው አለ እንዴ ስል ሙሉ ነው ሁሉም አሉኝ። እና እግዚአብሔርን እናመሰግናለን። እንደዚህ ነው በነገራችን ላይ ቤተክርስቲያን እንደዚህ ናት። የለም ሲባል አለች እና ደግሞ ሰው በቂ ነው ያለው። ከዚህ በላይ እንደገና ሌላ 10 ይፈልጋል። በቂ ነው። ስንት ሺህ ሰው ይኖራል ብዬ ስጠይቅ እዚህ ሀገር ወደ 60 ሺህ ምናምን አለ። 60 ሺህ እንኳን ባይሆን 30 ሺህ እንኳን ቢሆን 100 ሺህ በላይ ነው። ቁጥር ትንሽ እንቸገር ይመስለኛል እኛ ኢትዮጵያውያን እንጂ 100 ሺህ በጣም ብዙ እኮ ነው። 100 ሺህ እኮ የአንድ ከተማ ህዝብ እኮ ቀላል አይደለም። ስለዚህ 100 ሺህ አለ ማለት እንዲያው ሳናጋነን ግማሹ ኦርቶዶክሳዊ ነው። 50 ሺህ ሰው አለ ማለት ነው። አሁን 13 ቤተክርስቲያን አለ ሲባል ከእያንዳንዱ ቤተክርስቲያን በዛ ቢባል ከ500 በላይ ሰው አይደለም። ስለዚህ ሌላ ስንት የምንፈልጋቸው ሰዎች አሉ ማለት ነው። 50 ሺህ ቢኖረን 13 ጊዜ 5 ስንት ነው? 500 ስንት ነው? ቶሎ በሉ ሂሳብ ምሰሩ። ሂሳብ እንዴ ሂሳብ አይሰራም እንትናችሁ 7500 6500 አሁን እንግዲህ 30 ሺህ ህዝብ እንኳን በዚህ ሀገር ቢኖር በደንብ አድርጋችሁ ስሙ። 30 ሺህ ህዝብ እንኳን እዚህ ሀገር ቢኖር 30 ሺህ ጠቅላላ ኢትዮጵያ ቢኖር ከ30 ሺህ 15 ሺህ እንኳን ኢትዮጵያዊ ኦርቶዶክሳዊ ቢሆን ስንት ሺህ ቀርቶናል ማለት ነው? ያልደረስንበት 7 ሺህ ነው እስካሁን ያገኘነው። ያውም 500 ሰው ሰጥተን ለእያንዳንዱ ከዚያ ያነሰ ሊሆን ይችላል። 100ም ያለው ይሆናል። እንደውም 50ም ያለው ሊሆን ይችላል። ከተቀደሰ እንኳን ምንም አይደል የሚልም ሊኖር ይችላል። ስለዚህ እዚህ አካባቢ በጣም ብዙ ስራ ይጠይቃል ማለት ነው። ገና ብዙ ቤተክርስቲያን ያስፈልጋል ማለት ነው። ስለዚህ እግዚአብሔር እናመሰግናለን። እናንተ አዲስ የመጣችሁ አባቶች በእውነቱ እግዚአብሔር ያክብራችሁ። ደግሞ የሚገርም ነው ደግሞ በሙሉ ሊቃውንት አይገርምም? ሊቆች ናቸው በሙሉ መርጌቶች እና እግዚአብሔርን አመስግኑላቸው አንድ ጊዜ። ወንጌል ተነቧል ዛሬ። በቅዳሴ ጊዜ ወንጌል ተነቧል ዛሬ። ማን ነበር ወንጌሉ? ሉቃስ ስንት ነው? እናንተ ባትኖሩ እኔ ቀለጨሩ ማለት ነው። ስለዚህ አሁን እንግዲህ ደግሞ ሁለተኛ የምነግራችሁ በቅዳሴ ጊዜ የሚነበቡት ምንባቦች ትምህርቶች ጭምር ናቸው። ዝም ብሎ ንባብ ብቻ አይደለም፣ መሰማት አለበት። በጥንቷ ቤተክርስቲያን ስብከት የለም። አሁን እንደዚህ ቁመን እንደምንሰብከው አልነበረም። ሰባኪው ይቆማል፣ ቃሉን ዝም ብሎ ያነባል። ማንበብ ብቻ ነው። ሰው ይሰማል፣ አጥንቶ ይሄዳል፣ አለቀ እንጂ እንደዚህ ስብከት ማብራሪያ ምን አልነበረ። ስለዚህ ይሄ የቅዳሴው ምንባብ እኛ ለህይወታችን እንደሚያስፈልግ ተብሎ የተወሰነ ስለሆነ መስማት አለብን፣ ማዳመጥ አለ፣ መያዝም አለብን። ማስታወሻ ይዘን ከቤታችን ሄደንም እንኳን በሳምንቱ 2 ጊዜ ማንበብ አለብን። የቅዳሴው ምንባባት 2 ጊዜ በሳምንት። ለምሳሌ ማክሰኞ፣ አሁን ዛሬ እሑድ ነው፣ ነገ የዛሬ ይሆናቸዋል። ማክሰኞ አንቡ፣ ከዚያ እንደገና ሮብን አርፋችሁ ሐሙስ አንቡ፣ አሁን ቅዳሜ ደግሞ ይመጣል ማለት ነው። እንደዚህ መንፈሳዊ ምግብ እየተመገባችሁ ትቆያላችሁ ማለት ነው። እግዚአብሔር እናመሰግናለን። እንግዲህ በሉቃስ ወንጌል ነው ዛሬ እንትን የተባለው፣ እሱን ብቻ እንትን ያለ ነው። የተሰጠኝ ደቂቃ በጣም ማጠር ያለ ነው። ኒውዮርክ ስለኖርኩኝ ሰዓት ብዙ ጊዜ ውድ ነው በኒውዮርክ። ስለዚህ ባጭሩ ነው ማለት ነው። ዛሬ እንደ ርዕስ አድርጌ ዝም ብዬ ያሰብኩት ቁልፍ ነው የሚለው ቁልፍ። የእመቤታችንን ልደት ስናስብ አጠቃላይ የክርስትና ሕይወት መሰረት ይመጣል ነገር እናያለን።
መጽሐፍ ቅዱስ የእመቤታችን የቅድስት ድንግል ማርያምን ቤተሰቦች ስማቸውን አልጻፈም። ከዚያ ይልቅ ዘር እየቆጠረ መጥቶ እዚያ ሲደርስ ዘሩን መቁጠሩን አቆመ። ምክንያት እስከዚያ ድረስ የነበረው የዘር ቆጠራ እከሌ ይህን ያህል ዓመት ኖረ፣ ይህን ያህል ልጅ ወለደ፣ ከዚያ ይህን ያህል ቆየ፣ መጨረሻው ምን ይሆናል? ሞተ። ስለዚህ የመወለድና የመሞት ታሪክ ነበረ። እስከማን ድረስ? እስከ እመቤታችን ቅድስት ድንግል ማርያም። ከዚያ በኋላ ግን የህይወት መሰረት እየተጣለ ስለሆነ ዘር መቁጠር፣ ትውልድ መቁጠር አስፈላጊ ሆኖ አልተገኘም። ምክንያቱም የሚሞት ስለሌለ የሚተካ የለም። እኔ ጋር ናቸው። የሚሞት ስለሌለ የሚተካ የለም። የህይወት ዘር ተተከለ። ህይወት የሚሞት ስለሌለ የሚቆጠር ነገር የለም። ሁላችን እንቆጠራለን። ሁላችን አንድ ነን። በነገራችን ላይ ነበር የሚባል ነገር ጨርሶ የለም። በቤተክርስቲያን ውስጥ ነው የሚባል ነገር ነው። ቤተክርስቲያን እንዲህ ነበረች አንልም፣ እንዲህ ናት ነው የምንለው። ምክንያቱም ቤተክርስቲያን ታሪክ ስላልሆነች፣ ቤተክርስቲያን አሁን ስለሆነች፣ ክርስትና አሁን ስለሆነ፣ ስለዚህ የእመቤታችን ልደት ቁልፍ ነው ብያለሁ። ግን ከዚያ በፊት የእመቤታችን ቤተሰቦች ማየት አስፈላጊ ነገር ነው። ለዛሬ ትምህርታችን የእነሱን ህይወት ይዘን እንደመድማለን። የእመቤታችን ቤተሰብ ወላጆች ቅድስት ሐናና ቅዱስ ኢያቄም በቤተ ክርስቲያናችን ታሪክ እንደምናጠናው ወይ እንዳጠና ነው ወይ እንደምናውቀው ልጆች አልነበሯቸውም። ልጅ አልነበራቸውም። ስለዚህ ምን ነበሩ? መካን ነበሩ። በዚያ ዘመን በተለይ በብሉይ ኪዳን በእግዚአብሔር ሕዝብ መካከል መካን መሆን ወይም ልጅ አለመውለድ ዘር አለመተካት ብቻ አይደለም፣ ኃጢአተኝነት ጭምር ነው። እየሰማችሁ ነው? አንድ ቤተሰብ በጋብቻ የተወሰኑ ቤተሰቦች ልጅ ከሌላቸው ካልወለዱ የመጀመሪያ ጣት የሚቀስርባቸው ማህበረሰቡ ነው። ምንድናቸው ማለት ነው? ምንድናቸው ማለት ነው? አቤት ኃጢአተኞች ናቸው። በጣም ስለዚህ ኃጢአተኞች ስለሆኑ ከአምልኮ ቦታ ሲሄዱ እራሱ ሰው ጣቱን ይቀስርባቸው። እነዚህ ደግሞ ምን ሊያደርጉ ነው የመጡት? ወይ ጸሎቱም ተጸለየ ይሏቸዋል። ወይ ደግሞ እነዚህ መጡ እራሳቸው ካህናቱ ይንቋቸዋል። መስዋዕታቸውን ለመስዋዕትም ሆነ ለስጦታ የሚያመጡትን አይቀበሉም። ስለዚህ የእመቤታችን ቤተሰቦች ኑሯቸው የመረረ ነበር። ነገር ናቸው። እንግዲህ ራሳችሁን እዚያ አስቀምጡና በዚያ ማህበረሰብ ልጅ ሳይኖራችሁ ራሳችሁን አመላልሱት። ምን ይሰማችኋል? ምን ይሰማችኋል? ከባድ ነው አይደል? አዎ ከባድ ነው። ስለዚህ ቅድስት ሐናና ቅዱስ ኢያቄም ልጅ ስጠን ሲሉ እግዚአብሔርን እያማረሩ አልነበረም። አዎ የራሳችን ኃጢአት ሊሆን ይችላል። አዎ በአንተ ፊት አንተን አሳዝነን ሊሆን ይችላል። ግን ልጅ ስጠን፣ የምትወደን መሆኑን በፊትህ ሞገስ ያገኝ መሆኑን የምናውቀው ልጅ ስትሰጠን ይችላል። አለበለዚያማ ይሄው ተፈርቀናል፣ ይሄው በሐዘን ውስጥ ነው ያለ ነው ብለው በሐዘን ውስጥ የተዋጡ ነበሩ። ምሳሌ ልነግራችሁ እችላለሁ። የሳሙኤልን እናት ሐናን ልትመለከቱ ትችላላችሁ።
አብራት የምትኖረው ታናድዳት ነበር፣ ታበሳጫት ነበር። ሌላው ቀርቶ ቤተ መቅደስ ስትሄድ እንኳን ያዘነ ልብ ነበራት። እመቤታችን የቅድስት ድንግል ማርያም ቤተሰቦች ይሄ ችግር ነበረባቸው። ነገር ግን እግዚአብሔር የእነሱ ብቻ ሳይሆን የዓለምን እንባ ሁሉ የሚያብስበት ጊዜ ደረሰ። ክብር ለአምላካችን ነው። ለካ ያ ሐዘን፣ ያ ትካዜ፣ ያ ተስፋ መቁረጥ የሁለቱ ብቻ አልነበረም። ያ ተስፋ መቁረጥ አጠቃላይ ከሔዋን ጀምሮ እስከ ሐና ድረስ ያሉ የእናቶች ሐዘን ጭምር ነው። ከአዳም ጀምሮ እስከ ኢያቄም ያሉ የአባቶች ሐዘን ጭምር ነው። ምክንያቱም ዓለም በኃጢአት ምክንያት ከእግዚአብሔር ተለይቶ ስለነበር። ስለዚህ ሐናና ኢያቄም ብቻ ሳይሆኑ የእመቤታችን መወለድ ማን ይናፍቃል ማለት ነው? ዓለም በሙሉ ይናፍቃል ማለት ነው። ምክንያቱም የድህነት ጉዳይ በዚያ ነገር ነው። እርግጠኛ ነኝ ሐናና ኢያቄም ይህን አያውቁም። ስለዚህ ሐና ጸነሰች በስተርጅና። እግዚአብሔርን አመሰገነች። ከዚያ በፊት ግን ለእግዚአብሔር ቃል ገባች። ልክ እንደ ቀድሞዋ ሐና ልጅ ከሰጠኸኝ ላንተ ሰጣለሁ፣ የሰጠኸኝን ላንተ በቤተ መቅደስህ እንዲሆን ሰጣለሁ። ሴት ትውለድ ወንድ ትውለድ የምታውቀው ነገር የለም። እሷ የምትፈልገው ልጅ ብቻ ነው። ስለዚህ እግዚአብሔር ሐናንና ኢያቄምን ጎበኘ። ያንን ተስፋ የቆረጠ ቤተሰብ በተስፋ ሊሞላ፣ ያንን በኃጢአተኝነት የተኮነነ ወይም ደግሞ በኃጢአተኝነት ይንቃለጠቀው የተፈረጀ ቤተሰብ በበረከት ሊሞላ እግዚአብሔር የሐናን ማኅፀን እነሆ ከፈተ። ክብር ለአምላካችን። አዎ ሐና ጸነሰች፣ ደግሞ ወለደች። አሁን ቁልፉ እየመጣ ነው። ቁልፉ የመዳናችን ቁልፍ መሰረት እየተጣለ ነው። እርግጠኛ ነኝ ሐናና ኢያቄም የክርስቶስ አያት እንሆናለን ብለው አልገመቱም። እነሱ የሚፈልጉት ልጅ መውለድ ብቻ ነው። ነገር ግን ከዚያ ያለፈ ነበረ የእግዚአብሔር ዓላማ በዚያ ውስጥ። እነሱ የሚፈልጉት ልጅ መውለድ ብቻ ነው። በዚያ በተወለደው ልጅ መደሰት ብቻ ነው። ምክንያቱም ከኃጢአት ነፃ መሆናቸው ማረጋገጫ ነው እሱ። ነገር ግን እግዚአብሔር በከፍተኛ ቦታ ሰጣቸው። ክብር! አቤት አቤት አቤት! አንዳንድ ጊዜ ዝም ብለን የቅዱሳንን ታሪክ ስናስብ ረጅም አድርገን ነው በቃ እንደዚህ እንትንዋለን። ግን በቃ የተወለደች ሕፃን ነው ያየነው፣ ሕፃን። ነገር ግን ያቺ ሕፃን በእግዚአብሔር የተመረጠች ነበረች። ስለዚህ ሐናና ኢያቄም አሁን እግዚአብሔርን ጠየቁ። እግዚአብሔር ሰጣቸው። ለሰጣቸው ደግሞ ታማኝ መሆን ነበረባቸው። ከሰጠን ምን እንላለን ብለው ነበር? እንሰጣለን ብለው ነበር። አሁን እዚህ ላይ እንደኛ አይደሉም እነዚህ። አሁን ያ የዘመኑ ክርስቲያን በጣም አስቸጋሪ ነው። ሳይሉን እንሳላለን፣ ደግሞ በኋላ እንክዳለን። መጥፎ እረኛ እንደነበርኩ ነግራቸዋለሁ። በየቦታው እናዘዛለሁ እና እረኛ ነበርኩና በግና ፍየል እየጠበቁ ጠፉብኝ እና ጊዮርጊስ ሙሬ የሚባል ታውቃላችሁ? ሕፃኑ ናቸው። ሙሬ የሚባል ከተማ የሆነ ሰው ይሄን አያውቅም። እንደኔ ገጠር ያደረገ ሰው ነው የሚያውቅ። እና ጊዮርጊስ በጎችን ያስገኘኝ እንደው ሙሬ የግብር መጥረጊያ ማለት ነው። ሙሬ እሰጥሃለሁ አልኩኝ። ዞር ስል በጎቹን አየኋቸው። አሁንስ አግኝቻቸዋለሁ። ቶ እንዲህ አይነት ነገር አለን እኛ። እንዲህ አይነት ነገር አለን። ሳይሉን እንቀባጥራለን፣ ሳይሉን
ይህን ስጠን ይህን አድርግልን እንላለን። ያችን ባገኘን ጊዜ አይ የማታውቀው የለም እንላለን። እሱ የማያውቀው ነገር የለ እንላለን። እንደዚህ አይደለም፣ እሱ እኮ የማያውቀው ነገር የለም አይደለም። መጀመሪያውን አለመናገር ነው። ሐናና ኢያቄም ልጃቸውን ላለመስጠት ብዙ ምክንያት ነበራቸው። ሁለቱ ልጥቀስላቸው። አንደኛው ቤተ መቅደሱ የሥነ ምግባር ችግር ነበረበት። ካህናቱ የሥነ ምግባር ችግር ነበረባቸው። በዚያ በእመቤታችን ልደት ዘመን ማህበራዊና ሃይማኖታዊ ቀውስ ነበር በአካባቢ። ምክንያቱም ሮማውያን ነበሩ ቅኝ የሚገዟቸው። መንፈሳዊ ነገር አልነበረም። በቃ የተወሳቆለ ነገር ነበር። ስለዚህ ቅድስት ሐናና ቅዱስ ኢያቄም ለዚህ ቤተ መቅደስ ሰጥቼ ልጅ እንዴት አይነት ስነ ምግባር ይኖረዋል ብለው ማስቀረት ይችሉ ነበር። አይገርማችሁ? አሁን እኛ ለቤተ ክርስቲያንም ለምንም ገንዘብ ሰጥቶ እንዲህ የሰጠነው የት ሄዶ ነው እንላለን። እንደዚህ አይነት ነገር ገጥሟችሁ ያውቃል አይደል? ልባችሁም አስበው ያውቃል። እስከ 100 ብር ሰጠናል። አንድ ሰው እኮ ነው አስታውሱ። ያላደረግነው ነገር እኮ የለም። እስከ 100 ብር ድረስ እኮ ነው ያወጣነው። አይ በጣም ብዙ ነው ማለት ነው ለሱ 100። ግን ታማኞች ግን ውድ የሆነውን አንድ ብቻ የሆነችው ልጅ እንኳን ለመስጠት አየህ ታማኝነት። እግዚአብሔር ደግሞ በታማኝነት የሰጡትን ተቀብሎ እመቤታችን በሞገሱ በጸጋው በዚህ ሰዓት ገልጬ በማልዘልቀው በትህትና በእምነት በቅድስና ቀደሳት። ያ ብቻ አይደለም፣ በማኅፀኗ አድሮ የሞትን ክብደት የኃጢአትን ክብደት አስወግዶ እኔና እናንተ አሁን በጽድቅ በእግዚአብሔር ፊት እንድንቆም ያደረገውን አምላካችንን እንድትወልድ አደረገ። በታማኝነት የሰጡትን እሱ ደግሞ ተቀብሎ የቅድስና ሕይወት በዓለም ላይ ሊያደርግ ያለውን መለኮታዊ የመጨረሻውን አንድያ ልጁ በእሷ እንዲወለድ ወሰነ። እንዴት አስደስታል! አየህ፣ ያ ችግር ሁሉ ተቃሎ እንደገና የዓለም ችግር ሁሉ ተቃለ። ዛሬ ያንን ነው የምናከብረው። ሐናና የኢያቄም ችግር ብቻ ሳይሆን የእያንዳንዳችን ችግር ሁሉ የተቃለለበት፣ ግን ደግሞ እያንዳንዳችን እንደ ክርስቲያን እያንዳንዳችን እንደ ሰው ልናደርገው የሚገባው ነገር አለ። እንዳልኳችሁ ከዚያ በኋላ ዘር አልተቆጠረም፣ ትውልድ የለም። ከዚያ በኋላ ትውልዳችንና ዘራችን ክርስቶስ ሆኗል። እሱ ዘላለማዊነት ብቻ ነው፣ ሌላ ነገር የለም። 1000 ዓመት ኖርኩኝ፣ 50 ዓመት ኖርኩኝ፣ 1 ቀን ኖርኩኝ፣ 200 ዓመት ኖርኩኝ፣ መጨረሻዬ ምንድን ነው የሚሆነው? ሞት አይደለም፣ ወደ ዘላለም ሕይወት መሄድ ነው። ይሄ በዚህ ያለው ነገር ልንቆይ እንችላለን። አንድ እናት ነበሩ፣ ደግሞ ይሄን ሞት ሊያመጡት ነው ሰው ሞት የማይወዱ ነበሩ። ሞት የሚለው ነገር አይወድም ነበር። ባይናገሩ ይችላል አይቀርም። ይኸውላችሁ ያለንን ዘላለማዊ ሕይወት ማወቅ ስላልተረዳን እኮ ነው ሞትን የምንፈራው። መፍራት ካለብንና ደግሞ መጸየፍ ካለብን ኃጢአትን ነው። ምክንያቱም ሞት በኃጢአት ምክንያት የመጣ ነው። ዋና የሞት ስሩ ኃጢአት ነው። የሰማችሁ ነው። የሞት ስሩ ዋና ነገሩ ሞትን ጎትቶ ያመጣ ምንድን ነው? ሁላችሁም። ስለዚህ ኃጢአት ነው ከባዱ። ኃጢአትን ነው መጸየፍ። ሞትንማ ወደ ዘላለም ሕይወት የምንሄድበት ነው። 10 ቀን ወየን 1000 ዓመት ኖር 2000 ዓመት ኖር አንሞትም ብትሉ ሽርክ እያደረግን ነው የምንሄደው። እስቲ 150 ዓመት ኑሩ ተባሉና 150 ዓመታኛችሁን የልደት ቀን የት ነው የምታከብሩት ተብላችሁ ብትጠየቁ የት ትላላችሁ? 150 ዓመት ነው የምትኖሩት። የ150 ዓመተኛ የልደት ቀናችሁን የምታከብሩበት ቀን ንገሩ፣ የምታከብሩበትን ቦታ ንገሩ። አንተ ሰምተሃል? እዚህ ቀን ነዝንገውን ነው የምናከብረው። እንትን እያልን ነው የምንሄደው። ይኸውልህ ብትኖር እኮ እየተጨበጥክ ነው የምትሄደው፣ ሽሪንክ እያደረክ ነው የምትሄደው። አትቀጥልም። ቆይታዎች እንጂ ነዋሪዎች አይደለንም። አዎ እንደ ምግብ ነን። ምግብን ከፍሪዝ ውስጥ አድርገህ ልታቆየው ትችላለህ የተወሰነ ቀን። ምናልባት ከ6 ወር በኋላ ራሱ ከፍሪዙ
በረዶ ሆኖ ቁጭ ነው የሚል ምግብነቱ ይጠፋል። ልክ እንደዚያ በሕክምናው በምኑ ልናደርግ እንችላለን፣ ግን ልንቆይ አንችልም። ዳስ እግዚአብሔር ይመስገን ለዘላለማዊ ሕይወት ተዘጋጅተናል። የዘላለማዊ ሕይወት የልደት ቀን ነው ዛሬ። ክብር ለአምላካችን። እግዚአብሔር በማይቆጠር አንድ ይኖራል ዘላለማዊ ሆኖ። ስለዚህ በማይቆጠር አንድ ዘላለማዊ ሆኖ የሚኖረው እሱ እኛ ሳንኖር ኑረን ለዘላለም እንድንኖር ያደረገን የዘላለም ሕይወት የተጀመረበት ልደት ስለሆነ ይህ ልደት የሁላችን ነው። ክብርና ምስጋና ለአምላካችን ይሆንልን። እግዚአብሔር ይስጥልኝ። ስለሰማችሁ እግዚአብሔር የተመሰገነ ይሁን። አሜን። እግዚአብሔርን አመስግኑ። በእውነቱ አባታችን አሳጥረውብናል። እንደዚህ እንደ ማር እንደ ወተት የሚጣፍጠው ቃል እግዚአብሔር በቃሉ ስለጎበኘን ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አባታችንን ቃለ ሕይወትን ያሰማል፣ ቃለ ሕይወት ያሰማል። ይጠብቅልን። የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የተከበሩ መልአከ አሚን ቀሲስ ዶክተር ፋሲል አስረስ የሀገረ ስብከታችን ዋና ስራ አስኪያጅ እና የደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን አስተዳዳሪ፣ የተከበሩ መልአከ ሰላም በሀብተ ሚካኤል የደብረ ሰላም ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ፣ የተከበሩ መልአከ ብርሃናት መምህር ኤልያስ አድማሴ የመካነ ብርሃን ቅዱስ ገብርኤል ገዳም አስተዳዳሪ፣ የተከበሩ ሊቀ ጠበብት መምህር አይነ ሁሉ የደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን የአብነት መምህር፣ የተከበሩ መልአከ ሰላም አባ ብርሃኑ በክብረ ቅዱሳን መድኃኔዓለም ቤተክርስቲያን አገልጋይ፣ የተከበሩ ቀሲስ ዘማሪ ገብረ እግዚአብሔር በመንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን አገልጋይ፣ የተከበሩ ቀሲስ መልአከ ሳሌም ቀሲስ ግሩም የደብረ ሳሌም ቅዱስ ዮሐንስ ቤተክርስቲያን የመጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን አስተዳዳሪ፣ መልአከ ኃይል ቀሲስ እስክንድር የቦስተን ደብረ ኃይል ቅዱስ ዑራኤል ቤተክርስቲያን አስተዳዳሪ፣ ክቡራን ቀሲስ በለጠ በደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን አገልጋይ፣ ክቡራን አበው ካህናት፣ የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ምዕመናት፣ የሰንበት ትምህርት ቤት ዘማሪያን፣ በዚህ ታላቅ በዓል ላይ የተገኛችሁ ሁላችሁ በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? እግዚአብሔር አምላካችን በምሕረቱ በቸርነቱ ጠብቆ እንዲህ ባለ ውበት አድምቆ በቤቱ በክብር ስላሰባሰበን ይህን ታላቅ የዳግም ልደት በዓላችን የእመቤታችን በዓለ ልደት በዚህ መልኩ በህብረት በአንድነት እንድናከብር ስላደረገን ይህን ጸጋ ስለሰጠን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። ለልብላችሁ እግዚአብሔርን አመስግኑ። እኛ ባላሰብነው እሱ ባሰበው እሱ ወደደው መንገድ እንዲህ ባለ ሁኔታ በእውነት ታላላቅ አባቶችን በመካከላችን ራሱ ለእኛ አስገኝቶ ብፁዕ አባታችን ብፁዕ አቡነ ጴጥሮስ እንግዲህ ብዙዎቻችሁ የእርሳቸውን ትምህርት ሁላችንም ከእሳቸው ተምረናል። በእሳቸው ቃል ታንጸናል። በተለይ የሲያትል ምዕመናን በይበልጥ ታውቋቸዋላችሁ። ባለፈው ብፁዕ አባታችን ብፁዕ አቡነ ማርቆስ ለቅዱስ ሲኖዶስ ስብሰባ ወደ ኢትዮጵያ ሄዳለሁ ሲሉ ሁላችንም በዚህ ታላቅ በዓል ላይ ለመጀመሪያ ጊዜ ከኛ በመለየታቸው አዝነን ነበር። እግዚአብሔር መንፈስ ቅዱስ ስላልተለየ የብፁዕነታቸውን ጸሎትን ስለረዳ ብፁዕ አባታችን ብፁዕ አቡነ ጴጥሮስ ለመጀመሪያ ጊዜ በዚህ ቦታ ላይ ተገኝተው ስለባረኩን እልል ብላችሁ እግዚአብሔርን አመስግኑ። ብፁዕ አባታችን እንኳን ደህና መጡ በላችሁ። ሁላችሁ ተቀባይ እግዚአብሔር አምላክ ስሙ የተመሰገነ ይሁን። የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን።
አሜን። ከዚህ በተጨማሪ እዚህ የምታዩቸው አባቶች ሁሉ እመቤታችን ወላዲተ አምላክ ለዚህ ክብር የጠራቻቸው ፍቅሯን ብለው የመጡ ናቸው። ማንንም አልጋበዝንም። እግዚአብሔር በዚህ መልኩ አክብሮናልና የአባቶቻችን አምላክ እግዚአብሔር አሁንም በድጋሚ ስሙ የተመሰገነ ይሁን። ከዚህ በመቀጠል መርሃ ግብሩን አጠር እያደረግን እናከናውናለን። የሰንበት ትምህርት ቤታችን መዘምራን 2 ዝማሬ ያቀርቡልንና ዛሬ በአጋጣሚ ከዚህ በፊት ዘማሪ ሰብለ ወንጌል ጋብዘን ነበር። በኤመርጀንሲ ወደ ሀገር ቤት ተጠርታ ሳታስበው ሄደችና በዚህ ምክንያት በጉባኤያችን ሳትገኝ ቀረች። እግዚአብሔር ደግሞ ለዚህ ጉባኤ ያዘጋጀው ዘማሪ ቀሲስ መምህር ገብረ እግዚአብሔር በመካከላችን ተገኝቷል። እርሱ ለመጀመሪያ ጊዜ ነው በመካከላችን የተገኘ። እንኳን ደህና መጡ በሉልን። ስለዚህ ከዘማሪ ቀሲስ ገብረ እግዚአብሔር ጋር ዝማሬ ስለምናቀርብ መዘምራን 2 መዝሙር ብቻ ካቀረባችሁ በኋላ ወደ ዘማሪ ቀሲስ ገብረ እግዚአብሔር እንሄዳለን።
ባላችሁበት ናችሁ። አንድ መዝሙር ከዘማሪ ገብረ እግዚአብሔር ጋር ስለምንዘምር ባላችሁበት እዚህ ወደ ዘማሪ ቀሲስ ገብረ እግዚአብሔር ዝማሬ እንሄዳለን። አባታችን ክቡር መልአከ አሚን ክቡር መልአከ ሰላም አባቶች ሊቃውንተ ቤተ ክርስቲያን አበው መነኮሳት አባቶች ካህናት ወንድሞች ዲያቆናት የእግዚአብሔር ቤተሰቦች ሁላችሁ በክርስቶስ ሰላም እንደምን አደራችሁ? እንዴት ሰነበታችሁ? እንዴት ከረማችሁ? በቸርነቱ ሁልጊዜ ከእኛ ጋር የሆነ ልዑል አምላካችን ዕለቱን ሰዓቱን ባርኮ ቀድሶ ለዚህ ሰዓት ላደረሰን ክብርና ምስጋና ምልኮትና ውዳሴ ለእርሱ ይሁን። እንኳን አደረሳችሁ። እሺ መምህራችን በጌታ ፈቃድ እንግዲህ ያው እዚህ ስለተገኘን የጌታ ፈቃድ ይሁን ብዬ ዝም አልኩ የሚል መጀመሪያ እንደው ለትውውቅ የራሴን መዝሙር ነው የምዘምረው። ምናልባት እንግዲህ ያው በመዝሙር ስለምንማር ቀስ ተብሎ የሚዘመር መዝሙር ነው። የወጣ መስሎኝ ነበር እዚህ አብረን እንድንዘምር ነበር። እሺ የጌታ ፈቃድ ይሁን ብዬ ዝም አልኩ፣ የጌታ ፈቃዱ ይሁን ብዬ የጌታ ፈቃድ ይሁን ብዬ ዝም አልኩ፣ የጌታ ፈቃዱ ይሁን ብዬ ጊዜውን ጠብቆ እስኪፈጸም ፈጣሪን እየተማጸንኩኝ ጊዜውን ጠብቆ እስኪፈጸም ፈጣሪን እየተማጸንኩኝ የጌታ ፈቃድ ይሁን ብዬ የጌታ ፈቃዱ ይሁን ብዬ የጌታ ፈቃድ ይሁን ብዬ ዝም አልኩ፣ የጌታ ፈቃዱ ይሁን ብዬ ጊዜውን ጠብቆ እስኪፈጸም ፈጣሪን እየተማጸንኩኝ ጊዜውን ጠብቆ እስኪፈጸም ፈጣሪን እየተማጸንኩኝ እንደ ሰዎች ሀሳብ አለቀ የተባለው ባዶ ጋን ሲሞላ በዓይናችን አየነው። ከእግዚአብሔር ከሆነ በፊት አስቀድሞ ነገር መች ቀራል እንደዚህ ጨልሞ የጌታ ፈቃድ ይሁን ብዬ ዝም አልኩ፣ የጌታ ፈቃዱ ይሁን ብዬ የጌታ ፈቃድ ይሁን ብዬ ዝም አልኩ፣ የጌታ ፈቃዱ ይሁን ብዬ ጊዜውን ጠብቆ እስኪፈጸም ፈጣሪን እየተማጸንኩኝ ጊዜውን ጠብቆ እስኪፈጸም ፈጣሪን እየተማጸንኩኝ ለእኔ ያለው ከኔ አያልፍም አውቃለሁ፣ አልሰለችም እኔ እጠብቀዋለሁ። መሸከም እስኪያቅተኝ በብዙ በረከት ያጥለቀልቀኛል ቀኑ የደረሰልኝ የጌታ ፈቃድ ይሁን ብዬ የጌታ ፈቃዱ ይሁን ብዬ የጌታ ፈቃድ ይሁን ብዬ ዝም አልኩ፣ የጌታ ፈቃዱ ይሁን ብዬ ጊዜውን ጠብቆ እስኪፈጸም ፈጣሪን እየተማጸንኩኝ ጊዜውን ጠብቆ እስኪፈጸም ፈጣሪን እየተማጸንኩኝ ተቆረጠ ብዬ መች ደመድማለሁ፣ የአራት ቀን ሬሳ ሲያነሳው ቀባለው
የሐዘኑም ድንኳን ይፈርሳል በጌታ የኑሮን እንቆቅልሽ ችግር ሲፈታ የጌታ ፈቃድ ይሁን ብዬ የጌታ ፈቃዱ ይሁን ብዬ ጊዜውን ጠብቆ እስኪፈጽም ፈጣሪን እየተማጸንኩኝ ጊዜውን ጠብቆ እስኪፈጽም ፈጣሪን እየተማጸንኩኝ በሐሳብ በጭንቀት ዘወትር ተወጥሬ ምነው መጨነቄ ሳለ ፈጣሪዬ ያላንተ እንደማይሆን አሁን ተረዳሁኝ። ያንተ ፈቃድ ይሁን ብዬ ዝም አልኩኝ። የጌታ ፈቃድ ዝም አልኩኝ። የጌታ ፈቃዱ ይሁን ብዬ የጌታ ፈቃድ ይሁን ብዬ ዝም አልኩኝ። ፈቃዱ ይሁን ብዬ ጊዜውን ጠብቆ እስኪፈጸም ፈጣሪን እየተማጸንኩኝ ጊዜውን ጠብቆ እስኪፈጸም ፈጣሪን ድንግል ማርያም መመኪያዬ በችግሬ ጊዜ አለኝታዬ ከአንቺ በስተቀር በዚህ ዓለም የምመካበት ምንም የለም። ድንግል ማርያም መመኪያዬ በችግሬ ጊዜ አለኝታዬ ከአንቺ በስተቀር በዚህ ዓለም የምመካበት ድንግል ማርያም መመኪያዬ በችግሬ ጊዜ አለኝታዬ ከአንቺ በስተቀር በዚህ ዓለም የምመካበት ምንም የለም። ድንግል መመኪያዬ በችግሬ ጊዜ አለኝታዬ ከአንቺ በስተቀር በዚህ ዓለም የምመካበት ምንም የለም። በዓለም ላይ ስኖር ፋና መብራቴ ነሽ ድካሜ እንዳይጸና ምርኩዜ የማደርግሽ ሲጨንቀኝ ሲጠበኝ ሐዘን ሲገባኝ በፈተና እንዳልወድቅ አለሁ በይኝ። ድንግል ማርያም መመኪያዬ በችግሬ ጊዜ አለኝታዬ ከአንቺ በስተቀር በዚህ ዓለም የምመካበት ምንም የለም። እማምላክ በስምሽ ይቅርታን አሰጪኝ ወደሎ ምግባሬ በአንቺ ይሙላልኝ። ከአምላክ ቤት ለመቅረብ እኔ አልችልምና ድንግል ሆይ አማልጅኝ ይዘሽ ሩፋና ድንግል ማርያም መመኪያዬ በችግሬ ጊዜ አለኝታዬ ከአንቺ በስተቀር በዚህ ዓለም የምመካበት ምንም የለም። ደካማ ሥጋዬን ዘወትር በማሰብ ዓይኔ ተሸፍኖ እንዳልወድቅ ገሃነም እርጅኝ አምላክ እናት ጽድቅን እንድሠራ ዳግመኛም እንድኖር ከቅዱሳን ጋራ ድንግል ማርያም መመኪያዬ በችግሬ ጊዜ አለኝታዬ ከአንቺ በስተቀር በዚህ ዓለም የምመካበት ምንም የለም። አንገቱን አይቀልስ ፊቱን አይመልስም የምትነግሪውን ያውቃል ክርስቶስ። ጥፋቴን አውቄ ቆሜያለሁ ከፊትሽ አደራሽን ድንግል አማልጅኝ ከልጅሽ
የምመካበት ምንም የለም ድንግል ማርያም በችግሬ ጊዜ አለኝታዬ ከአንቺ በስተቀር በዚህ ዓለም የምመካበት ነገር ቸርነት ይሆናል ታላቅ ለዘማሪ ቀሲስ ገብረ እግዚአብሔር ዝማሬ መላእክት ያሰማልን። ዝማሬ መላእክትን ያሰማልን። እግዚአብሔር ያመስግኑ። የአገልግሎት ዘመናቸውን ያርዝምልን። መዘምራኑንም እንደዚሁ ዝማሬ መላእክትን ያሰማልን። ሁላችንንም እግዚአብሔር አምላክ የመላእክትን ዝማሬ ያሰማል። ከዚህ በመቀጠል ወደ ትምህርት ወንጌል ነው የምንሄደው። የዛሬውን የዕለቱን ትምህርት የሚያስ